ተገልጋይ ምቹ የሆነ ቢሮ ክሊር የሆነ አቅጣጫን የሚያመላክት ምን እንደሚሰራ ማጋ ምን እንደሚስተናገድ ሌአውቱና ዲዛይኑ ስትራክቸሮቹ የተሰሩበትና አጠቃላይ ስትራክቸሩ መሰረተ ልማቱ ደግሞ በቴክኖሎጂ የታገዘ መሆኑን ተገዝበናል። የመሶብ የአንድ ማዕከል አገልግሎት በሀገራችን ያለው የአገልግሎት አሰጣጥ ችግር የተገልጋይን እንግልት የተገልጋይን መመላለስና ቅሬታን ሊፈታ የሚችል በጥናት የተደገፈና በቴክኖሎጂም የታገዘ የአገልግሎት አሰጣጥ ስርዓት ነው። ወደ አንድ ማዕከል መግባታቸው አገልግሎቶቹ በተለይ አገልግሎቱን ፈልገው የሚመጡ ዜጎች የሚፈልጓቸውን አገልግሎቶች አንድ ቦታ ላይ ተደራጅተው በጣም አጭር ጊዜ ሳይወስዱ ቀልጣፋ በሆነ መንገድ ጊዜያቸውንም ጉልበታቸውንም በወቅቱ ደግሞ ወቅታዊነታቸውን ጠብቀው እንዲያገኙ ያደርጋል። ህዝብ ላይ ትልቅ እርካታ ይፈጥራል። 12 የተለያዩ አገልግሎት ሰጪ ተቋማት በዚህ ማዕከል አንድ ላይ ሰብሰብ ብለው በቴክኖሎጂ በዘመናዊ ቴክኖሎጂ በታገዘ መልኩ በአጭር ጊዜ ውስጥ ደረጃውን የጠበቀ ስታንዳርዱን የጠበቀ አገልግሎት ማግኘት የቻሉበት ሁኔታ የተፈጠረላቸው መሆኑን ነው ያየሁት። ተመጋጋቢ የሚሆኑት ሊለያዩ የማይችሉት ግን በተለያየ ተቋም የሚሰጡ አገልግሎቶች ላይ አንድ ላይ ተደርጎ ነው እየተሰጠ ያለው። ስለዚህ አንደኛው የታይም ይቀንሳል፣ ኮስትም ይቀንሳል። ሶስተኛም ይሄ የኮምፕሌንት ሲስተም ለምሳሌ የቅሬታ አፈታት ሲስተሙም በጣም ቀልጣፋ እያደረገ ያለ ሁኔታ ነው ያየሁት። በአሁኑ ሰዓት በተቋማት የሚያስቸግሩን የወረቀት ስራዎችም ይሄ ከወረቀት ነፃ እንደሆነ የሚቀርቡ ቅሬታዎችም ካሉ በቀላሉ መፍታት የሚቻልበት ሁኔታ መፍጠር አለበት። ምክንያቱም እነዚህ እንትኖች ኢንቲግሬትድ ናቸው ማለት ነው። ከሌሎች ተቋማት ኢንቲግሬትድ የተደረገበት ሁኔታ ስላለ ችግሮችም ካሉ በዛው የሚፈታበት ሁኔታ መፈጠር የሚችልበት ሁኔታ እንደተፈጠረ እዚህም ተምረናል። ይሄን ወስደን በአግባቡ አደራጅተን ከዛ በኋላ ከኛ ክልል ሁኔታ ጋር እንዴት ማጣጣም እንችላለን የሚለውን ከዚህ ተመልሰን የሚንሰራ ነው የሚሆነው። ይሄን ከሰራን በኋላ ለውሳኔ ለሚሰጠው አካል አቅርበን አስወስነን ወደ ተግባር ለመግባት የሚያስችል መነሻ ነገር አግኝተናል ብዬ አስባለሁ። በዚሁ ልክ ስትራክቸሩ ዲዛይኑ አደረጃጀቱና በቴክኖሎጂና በግብአት ኢኩዊፕድ የሆነ ለአዲስ አበባ ከተማ አስተዳደር በሚመጥን መልኩና ኮንቴክስት አድርገን የፌደራሉንም ጭምር ቴክኖሎጂ ተጠቅመን ከስተማይዝ አድርገን አዲስ አበባ ዘርፈ ብዙ አገልግሎቶች ስላሉ ይሄንን በቀጣይ እንተገብራለን ብለናል። እንደ ክልላችንም ችግር መሆኑን የአገልግሎት አሰጣጥ ችግር መሆኑን ለይተን ይሄንንም የአንድ የሪፎርሙ አካል አድርገን የአገልግሎት ማዕከልን በዝግጅት ምዕራፍ ላይ ያለነው የሚፈለጉ ቅድመ ዝግጅት ስራዎች እንደኛ ክልል የተጀመሩ ቅድመ ዝግጅቶች አሉ። እንደ አማራ ክልል ወስደን ምን ተገብረው አንዱ እንደ ክልል አንድ የማዕከል አገልግሎት እንዲኖረን በማድረግ ከዛ ቀጥሎ ደግሞ ሌሎቹ በደረጃ ሁሉንም ባንዴ መድረስ ስለማይቻል በክልላችን 3 ነባር ሪጂኦፖሊታን ከተሞች አሉ። እነሱ ላይ ይሄንን ተግባራዊ ማድረግ ከዛ ደግሞ ያልን 5ቱን ከተሞች ያልን በደረጃ ተቋማት እስከ ታችኛው ድረስ የአገልግሎት ሰርቪሳቸውን ወደ አንድ ማዕከል የሚያመጡበትን ስርዓት ለመፍጠር የቅድመ ዝግጅት ስራዎችን የማድረግ ስራ እየሰራን ነው። በክልላችን ደረጃም ተግባራዊ ለማድረግ ወደዚሁ ስራ ለመግባት አንዳንድ ዝግጅቶች የቦታ ምርጫ ሊያማክል የሚችል ምቹ የሚሆን ተሳለጠ አገልግሎት ለዜጎች ፕሮቫይድ ማድረግ በሚያስችል መልኩ አንዳንድ ቅድመ ሁኔታዎች ተጀማምሩ ጅምር ስራዎች አሉ። ሶማሌ ክልል መጠበቀው አንደኛ የተጀመሩ ስራዎች አሉ። ያንን ከዚህ ልምድ ወስደን በክልላችንም ከፌደራል መመለከተው መስሪያ ቤቶች የተናበበ እንደዚህ አይነት ማዕከል ለማዘጋጀት በአስቸኳይ እንደምናዘጋጅ ነው። በክልላችን ምናልባት ባንዴ ተግባራዊ እናደርጋለን ብለን ሳይሆን ነገር ግን አሁን ከዚህ የምንወስደው ተሞክሮ በቀጣይ ደግሞ የሚሰጡ ስልጠናዎችም በክልላችን ምን አይነት አቻይ ሁኔታዎች አሉ የሚለው ነገር ይሄን ለመተግበር አቻይ ሁኔታ አለ።